ሀይሚዬና ብሩኬ እኮ ግን አልተጣላችሁም። ግን ለምንድነው ሙድ የምትይዙብን? ግን እኛ የመዳም ቅመሞች እኮ አራዳዎች ነን እንዴ! በጣም ይገባነን። ማርያምን ነው የምላችሁ። ግን እነሱ እንዴት እንደሚያስቡን ግን አላቅም። በነገራችን ላይ ዛሬ ሀይሚዬና ብሩኬ ብቻ ባይመጡ ኑሮ ምን እንደሚፈጠር ቪዲዮ ላይ እኔ አላቅም። ምክንያቱም በጣም ብዙ ተመልካች ቪዲዮ ከተለቀቀ ሌላ ችግር ከመጣ ቪዲዮ አናይም ላይክም አናደርግም ብሎ ነበረ። ለካ ትሰማላችሁ፣ ይሄን ወሬም ደግሞ ትሰማላችሁ። ነገሩ ሼር ያደርጉላችኋል። በቲክታክም በኢንስታግራምም ሼር ስለሚደረግላችሁ ይችን ነገር አስባችሁ ደግሞ እናንተ ሁለታችሁ ብቻ ያው ብትጨቃጨቁም ምንም ብትሉም እናንተ ሁለታችሁ ብቻ በቂ ናችሁ እና ይበቃችኋል። ከዚህ በላይ አትሂዱ። ተመልካች ሰልችቶታል እንዴ! ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው እንዴ! ደግሞ ሲያቁሙትና ደግሞ ትንሽ ደግሞ ከሆነ ጊዜ በኋላ ደግሞ ትጀምሩታላችሁ። ስራ ስሩ፣ ምንም ችግር የለብንም እኛ። ግን ስራ ስትሰሩ ተከባበሩ፣ አትናናቁ። ሴት ልጅ ክብሯን ዝቅ የሚያደርግ ወንድም ልጅም ቢሆን ደግሞ ክብሩን ዝቅ የሚያደርግ ነገር አትስሩ። በቃ ወጣቱን ማስተማር የሚችል ከጥፋቱ መታረም የሚችል አይነት ቪዲዮ አድርጋችሁ እስከዛሬ ብዙ ነገር አስተላልፋችሁልናል። አሁንም ደግሞ ይሄ ጥሩ ስራችሁ እንዲቀጥል ነው እኛ የምንፈልገው እንጂ እንደዚህ ትርምስምስ ያለ ሴት ማምጣት አንዱን ችግር ሳይጨርሱ ሌላ ችግር መፍጠር ይሄ ምንም ብዬ አላስብምና እንግዲህ ብሩኬ ድራማው ካለቀ ስራውም ካለቀ ወደ ሀይሚዬ መመለስም ከፈለገ አብራችሁ መሆንም ከፈለጋችሁ አብራችሁ ናችሁ። ግን እንደ ድራማው ነው የምላችሁ። ግን ነገ ልጅቷን አምጥተህ ይቺ የአክስቴ ልጅ ናት ስፈልግም ዘመዴ ናት ብቻ ያልካትን ብልሃት አምጥተህ አስረድታት ሰላም ፈጥራችሁ ፍቅር ሆናችሁ እንድትመጡ እንፈልጋለን። አሁን ደግሞ ያው የተመልካችንም ኮሜንትም እያዩ ነው፣ አስተያየትም እየተቀበሉ ነው ይመስለኛል። እና ያው ትናንትናም ሀብሉን መልስ ተብሎ ነበር፣ መልሷን። ዛሬም እንግዲህ ሀይሚና ብሩኬ ካልሆኑ ቪዲዮ አናይም ብሎ ነበር ተመልካች። እንግዲህ ዛሬ ደግሞ ሀይሚዬና ብሩኬ ናቸው የመጡት ማለት ነው። እንግዲህ ነገም ደግሞ ነገሮች ሁሉ እንደሚስተካከሉ ለበጎ እንደሚሆኑ ተስፋ አደርጋለሁ ማለት ነው። እንደዚህው በነካጃችሁ ነገሮቻችሁን ፈታችሁ አስተካክላችሁ ደግሞ ወደ ነበራችሁበት ተመልሳችሁ ደግሞ ከሆነ ጊዜ በኋላ ደግሞ በአዲስ መንፈስ ደግሞ ስራችሁን ጀምራችሁ ደግሞ ትቀጥላላችሁ ማለት ነው፣ ስራችሁን ማለት ነው። እና እንግዲህ ፈጣሪ ይጠብቃችሁ፣ ሰላሙን ይስጣችሁ ነው ማለት የምንችለው። ያው ብሩኬም እንግዲህ ተመልሶ ወደ ቤቱ ነው የሚገባው፣ ሌላ ምንም ነገር አይፈጠርም። እነሱ መቼም የሚለያዩ ልጆች አይደሉም። እኛን ለማወዛገብ እኛን በቃ የሆነ እንትን ለማለት ካልሆነ በስተቀር እነሱ ምንም ነገር መቼም አይለያዩም። የሚለያዩ ሰዎችም አይደሉም። በነገራችን ላይ እግዚአብሔር ያጣመረውን ሰው ሊለየው ስለማይችል ማለት ነው። እና ብሩኬም ደግሞ ሴት ስለበዛ አይደለም ትዳርም የሚያዘው ወይም ደግሞ ህይወት እንትን የሚለው ሴት ስለበዛ ወይም ደግሞ ወንድ ስለበዛ አይደለም። በነገራችን ላይ ልባም ሰው ማግኘት በጣም ከባድ ነገር ነው። ሀይሚን ብላለች እና አንዳንድ ጊዜ ምንም ላይ መስደን ይችላል። ያን ሰው ከጣገባችን ሲርቅ ከኛ ሲለየ ነው የዛ ሰው ዋጋው የሚታየን እንጂ አሁን ላይ ጣገብ ላጠገብ ሆናችሁ ምንም ላይ መስላችሁ ይችላል። ምክንያቱም ሁለታችሁ እልክ ውስጥ ስለሆናችሁ የምታደርጉት ነገር የእልክ ስለሆነ ማለት ነው። ማን ከማን ያንሳን ብላችሁ ስለምታደርጉ ማለት ነው። ግን እንደዛ አይደለም። ትልቁ ነገር ህይወት ማስተዋል ትፈልጋለች፣ መደማመጥን ትፈልጋለች፣ ብዙ ነገሮችን ትፈልጋለች። እና በህይወታችሁ ውስጥ ደግሞ ፈተና ያጋጥማችሁ ማለት አይደለም። በነገራችን ላይ ብዙ ፈተና ታያላችሁ በህይወታችሁ ውስጥ፣ በጣም ብዙ ተስፋ የሚያስቆርጣችሁ ብዙ ዋጋ የሚያስከፍላችሁ ነገር ሊኖር ይችላል። ግን በመነጋገር በመደማመጥ ነገሮችን መፍትሄ በማምጣት ግን ብዙ ነገሮችን ማስተካከል ይቻላል ብዬ አምናለሁ እኔ ለራሴ። እና ሀይሚዬና ብሩኬም ደግሞ እንደዛ ነው። የሆነ ነገር በተፈጠረ ቁጥር ግንፍል የምትሉ ከሆነ በጣም ከባድ ነው ለህይወታችሁ። ሪል በሆነ ህይወታችሁ እንደዛ ካደረጋችሁ በጣም ከባድ ነው የሚሆንባችሁ ብዬ ነው የማስበው። በአንድም በሌላም በኩል በብዙ ቪዲዮ እያየናችሁ በቃ የሆነ ነገር ሲፈጠር ቶሎ ብላችሁ የሆነ ነገር ውስጥ ነው የምትገቡት እና ይህን ነገራችሁን ብታስተካክሉት መልካም ነው ብዬ አስባለሁ። ውድ ቻናሌ ቤተሰቦች እንግዲህ የዛሬው ቪዲዮ ጥሩ ነበር፣ ሰላም ነበረ።
ያው መጨረሻ ላይ ብሩኬ ቢወጣም ግን ተመልሷል። እሺ ሌላ ምንም ነገር የተፈጠረ ነገር የለምና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ ይሆናችሁ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ።